የሆነ ነብይ ያሰናከለኝ በላኝ ገንዘቤን ሰረቀኝ ምናምን ብትሉ የራሳችሁ ጉዳይ። የግሪኩ ነብይና የኛ ቸርች ነብይ ስለሚያምታቱን ስለዚህ ምን ያረጋግም ማለት ነው? የቸርቹ ነብይ ምን ይሆናል ማለት ነው? አቤት እንደ ሐዋርያት የስልጣን ቃል ቀጥተኛ መገለጥና ልዑክ ስላይደለ ትንቢቱ ጸሎቱ ምኑ ሁሉ በእግዚአብሔር ቃል ከዚህ የተነሳ የግሪኩ ነብይና የኛ ቸርች ነብይ ስለሚያምታቱን ስለዚህ ምን ያረጋግም ማለት ነው? የቸርቹ ነብይ ምን ይሆናል ማለት ነው? አቤት እንደ ሐዋርያት የስልጣን ቃል ቀጥተኛ መገለጥና ልዑክ ስላይደለ ትንቢቱ ጸሎቱ ምኑ ሁሉ በእግዚአብሔር ቃል በሐዋርያትና በቀደሙት ነቢያት አይደል ያለን ጴጥሮስ በቀደሙት ነቢያትና በሐዋርያቶቻችሁ የሰጠውን የመድኃኒታችንንና የጌታችንን ትእዛዝ መመሪያዎች ሁሉ እንድታሰላስሉ እንድታስቧቸው አጥብቄ ነው ማሳሰባችሁ። ማንም ከእናንተ መካከል ነብይ ሆነ ቢመስለው እዚህ ውስጥ ያለው ወንድማችንም ቼክ ይደረጋል ይጠናል። የሆነ ነብይ ያሰናከለኝ በላኝ ገንዘቤን ሰረቀኝ ምናምን ብትሉ የራሳችሁ ጉዳይ። ከሕዝቅኤል እኩል ከዳንኤል እኩል የቆጠርከው ቀን ነው ያንተ ነገር የተበላሸው። ከነ ኢሳይያስ ከነ ኤርሚያስ ጋር እኩል አረገ። እሱም እንደነሱ ሲሉ ሰምቶ የሰራዊት ጌታ ሲል ኤርሚያስ ሰምቶ ብራዘር እዚህ መጥቶ የሰራዊት ጌታ ኖ አንተ የቸርች ነብይ ነህ። የሰራዊት ጌታ ማለት መብቱም የለም ኪዳኑም የለም። ልማድ በቃ ምንድነው? መጽሐፍ ቅዱስ ከፈትን ትንቢት ኤርሚያስን ስናይ ኤርሚያስ ሲናገር የሰራዊት ጌታ እግዚአብሔር፣ ሕዝቅኤል ሲናገር የሰራዊት ጌታ፣ እኔም መጣና የሰራዊት ጌታ እግዚአብሔር። እንዴት ነው ያሰብኩት? እንደ ኤርሚያስ እንደ ሕዝቅኤል ኖ በአዲስ ኪዳን ውስጥ ከማቴዎስ እስከ ራእይ የሰራዊት ጌታ እግዚአብሔር ብሎ ትንቢት የተናገረ የሚለው እግዚአብሔር የኪዳን አምላክ ነው። የሰራዊት ጌታ እግዚአብሔር ብሎ ራሱን የከሰተው ከእስራኤል ሕዝብ ጋር በስፔሻል ጉዳይ ስፔሻል ኬስ ሲኖር ኪዳኑ ራሱን እንዲገልጥ ያስገድደዋል። በአዲስ ኪዳን ውስጥ ስንጠራም አባባት ብለን ስንናገርም መንፈስ ነው የሚያሳስበን። ስለዚህ መንፈስ እንደዚህ ይለኛል፣ መንፈስ ቅዱስ እንደዚህ ይለኛል፣ መንፈስ እንደዚህ ያሳስበኛል ይባላል እንጂ ደርሶ ኤርሚያስን ይመስል ሕዝቅኤልን ይመስል የሰራዊት ጌታ እግዚአብሔር እንዲህ ይላል አይልም። ይሄ በውስጥ የመጣ የመንፈስ ቅዱስ ድምጽ ነው። ገና እንኳን ይላል ልትል ያለውን ራሱ ተርጉመ ነው የምትነግረን። ስትተረጉመው ደግሞ እናየዋለን። የግሪክ ቃላቶች አሉ በሐዋርያት ሥራ መጽሐፍ የተጻፉትን ቀጥሎ ወደዛው ስለምንሄድ የአዲስ ኪዳን ነብይ የሚናገረው ነገር በውስጡ የሚመጣውን ሪፖርት ሲሆን እሱም ግልጽ ያልሆነ ደብዘዝ ያለና ሙሉ በሙሉ ጥራት የሌለው ነው። ነብዩ እንደ መስማቱ መጠን እንደ መተርጉሙ መጠን በትክክል ሊያቀርበው ይችላል፣ ሊያበላሸው ይችላል፣ ሊጨምርበት ይችላል፣ ሊቀንስበት ይችላል። አንዳንድ ጊዜም ደግሞ ምንም በሌለበት ሊያወራ ይችላል። ሞራልህ መጥቶም ልታወራ ትችላል። ሞራል በጣም አደገኛ ነገር። አንድ ሰው ምራቅ ዋጠም ሲባል ሞራሉን ሲወጥ ነው። ሞራሉን ያልዋጠ ሰው ምራቁን ዋጠ። ምራቅ ትውጣላችሁ። ምራቅ ማዋጥ ምን ማለት? ስሜታዊነትን መዋጥ ማለት ነው። ባጭሩ ሞራላም መሆንን መዋጥ ማለት ምራቅ መዋጥ። ዋጥ ስታረግ ሞራልን ሰብሰብ ስታደርግ በሞራል ከሚመጡ አደጋዎች ሁሉ ትጠበቃለህ። ሰካራም ጠጅ ቤት ገብቶ የሞተ ሰው ሁሉ በምን የሞተ ይመስላል? እንደ ወንድ ሲጫወት ነው አይደል? ወንድ ሲጫወት እና ይዋጣልን እያለ ፈንክተው ገደሉት። ቸርች ውስጥም ሞራል ይሰራል ካልተጠነቀቀ። ይሄ ነገር በመንፈስ ነኝ በሞራል ነኝ ብሎ ማለት። ፉጨት በጣም መጥፎ ነው። ጭብጨባ በጣም መጥፎ ነው። መነቀፍ በጣም አሪፍ ነገር። እዚህ ውስጥ ሆኖ ከስር ሲወጉ በጣም አሪፍ ነው፣ ጥሩ ነው። በተረፈ ግን ሞራል አደገኛ፣ ሸዋሸዋ አደገኛ፣ ዴቭ ናምን አደገኛ። ሞራል ደግሞ ትልቁ አደገኛው ጎኑ ትንቢት ላይ ይሄን ሁሉ ካሪዝማቲክ ያስለቀሰ፣ ግማሹን በየቤቱ ያስቀመጠ፣ ተስፋ ያስቆረጠ፣ ሁለተኛ ቸርች አልደርስም ያስባለ፣ ገንዘቤን ተበላው፣ ህይወቴን ተበላው፣ ንብረቴን ተበላው፣ ተጨበረበርኩ ያለ በሙሉ በሞራል በተሞሉ ፕሮግራሞች ላይ በመታደም በመገኘት የተፈጠሩ ኪሳራዎች ናቸው። የስሜት ውጤቶች ናቸው። ሰውየውም ስሜታዊ ነው ባላ። ከዛ በኋላ ስትወጣ የለም እንደ በረዶ የቀዘቀዘው ዓለም ከፊትህ ይመጣል። የለም ሞራል በሞራል ብዙ ሰው እናት ምን ያሉት ተገለባብጠናል፣ ዘለናል። እኔ ራሴ ያልተለቀለኩት ነገር ለቅልቆኝ ይሄ በሙሉ ሙሉ ዘይት ነው እኔ ላይ ጨረሰው። ሰውየው ሲወጣ የቅቤ ቅል መስዬ እኔ ብቻ አይደለሁ። ያን ቀን የነበረው ከኮንፈረንስ የሚወጣው ሰው ሁሉ መንገድ ላይ ያብረቀርቃል። ምን ያልሆን ነው አለ
ከዛ ሳስበው እግዚአብሔር መንጥቆ አውጥቶኛል። ከዛው ስንት ሰው ነው ያለው ሳስብ የት ደረሱ? ሞራል ስሜት እናትዬ አንዳንዶቹ እዚህ ቸርች ውስጥ ያንጎትተው ለማምጣት የባለፉትን 10 ነው ምናምን ዓመታት ያልፈነቀሉት ድንጋይ የለም። በጀርባ በጓሮ በዙሪያችን ቢዞሩ ወይ ፍንክች ሽማግሌዎቹ ወይ ፍንክች እኔ ቤቱን መላቅጡን ሊያጠፉት ሌላ ቦታ አጭበርበረ ሸውደ እግዚአብሔር እንዲላል ብለ ሁሉም ተጫጫው ይበተናል። እዚህ እንጽፍልሃለን ወንድም በቀለ ሚያዝያ 13 እንደዚህ ይሆናል ብሏል ይጻፍልሃል። ከዛስ ሚያዝያ 13 ነው የምንጠብቅ። ካልተፈጸመች ወንድም እንትና አቤት ትንቢት ተናግረ ነበር ሚያዝያ 13 እንደዚህ ይሆናል ምናም ብለሃልና አልሆነም። ስለዚህ ቅርታ ጠይቅ ይባላል። ጃመን ውፍ ተብሎ እልፍ ተብሎ የባለፈው ሳይጠይቅ አሁንም ሌላ አንዱ እንደሱ የለም። ሁሌ ማነሳላችሁ አንዲት ታለሽ እዚሁ ሰናይት ትባያለሽ። በኪስሽ ፎቶ ይዘሽ የመጣሽ የታለች ሰናይት? ከዛ ሻምበል እንዲህ ሲያው ጸሎት ላይ ምንም ሰናይት የምትባል ሴት የለችም። ትጠየቃለህ። ሰናይት የለችም። ኬት አምጥተህ ነው ሰናይት? ወይ አለቀኑ ጠርተሃት ይሆናል። ካልመጣች ፎግረህናል ማለት። ሞራል በጣም መጥፎ ነው። በሰል ጭምት መሆን ትንሽ ቃ ማለት ጥሩ ነው። ጺም ካወጣን በኋላ ጸጉራችን ላይ ሽበት ጣል ካለ በኋላ ወይም ሽበት የሌላችሁ ገባ ካለ በኋላ ጸጉራችሁ በኋላ ደው መንቀሽቀሽ መንከውከው ማበድ ምናምን በቃ ጨዋ ሆነን በሰላም የእግዚአብሔርን ልጅ ኢየሱስን በዙፋኑ ፊት እንደታረደ በግ የቆመውን እሱም በማሰብ በማሰላሰል በሚገኝ ደስታ ውስጥ ያረፍን የረጋን ስንመጣ የታመመ ይፈወሳል። እድሜው የሚያጠር እድሜው ይረዝማል። ከማናቃቸው አደጋዎች በምን እንዳመለጥን ሳናውቅ እንድናለን። በማረፍ ውስጥ የሚገኝ የእግዚአብሔር መልካምነት አለ። በእረፍት ውስጥ የሚገኝ ጥበቃ፣ በእረፍት ውስጥ የሚገኝ በረከት፣ በሕይወታችሁ ዘመን በቤቴ ውስጥ ይሆናል የማትሉት በረከት፣ በልጆቼ ይሆናል ብላችሁ የማትጠብቁት በረከት፣ በቤተሰቦቼ ይመጣል የማትሉት በረከት የሚያገኛችሁ በማረፍ ነው። አንዳንዴ ጠይቃለሁ እኮ እዚህ መጣች አንዲት ሴት ወይም እዚህ መጣ አንድ ሰው አረፉ ተረጋጉ በሕይወት ዘመናቸው ነው ማያቅ ነገር ሆነላቸው። ከዚያም በኋላ ግን አያርፉም ይንቀሸቀሻሉ። ማለት ምን ሊኮን ነው የተፈለገው ብለህ ትጠይቃለህ። መንፈሳዊ ጭምትነት ማለት እንዲህ ማለት ነው ማለት እያልኩ አይደለም። ይገባቸዋል አይደል? ምን ነው እዚህ ስጮ አሰቡም እንዳለ እጮሃለሁ። በቃ አንዳንድ ነገሩን አስባስብና የጌታ ነገር ሲደንቀኝ ኢየሱስ ብዬ እጮሃለሁ። እና እንትን ማለት መንፈሳዊ ብስለት ወይም ጭምትነት ማለት እንዲህ ማለት አይደለም። ታላቅ ማዳን ሲናገር ምንም አይመስልም ማለት አይደለም። ገብቷችኋል? አገኛችሁኝ ታገኙኛላችሁ። እዚህ ቤት አብረን ስለቆየን እንግባባለን። ግን ደግሞ መንጦልጦሉም በዚህ ሮጦ በዛ መግባቱም መንፈሳዊነት አይደለም ለማለት ነው ሐሳብ። ይሰማል? በሰው አናት ላይ መገለባበጥ፣ እየተወራጩ የሰው አይን በጥፊ ማዞር ይሄም መንፈሳዊነት አይደለም ለማለት ነው። ይሄ ሁሉ ስሜት ነው፣ ሞራል ነው ለማለት ነው። የሰማነውን በልቦናችን ያሳድርብን።